ያውም ተዋህዶ ሃይማኖት አንዲት ናት ያውም ተዋህዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ ሃይማኖት አንዲት ናት ያውም ተዋህዶ ሃይማኖት አንዲት ናት ያውም ተዋህዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ። ብፁዕ አባታችን አቡነ መቃርዮስ የካናዳና የቅድስት ሀገር እስራኤል አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የአምስቱ ገዳማት መስራችና አስተዳዳሪ እንዲሁም በዓለም ዙሪያ ቁልቁለቱን ወርዳችሁ ሜዳውን አቋርጣችሁ ወንዙን ተሻግራችሁ ምሕረትና ይቅርታ ፈልጋችሁ በዚህ በተቀደሰው ተራራ የተሰበሰባችሁ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት እንዲሁም ምእመናንና ምእመናት በወደደንና ባሰባሰበን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? በሁላችንም አንደበት ቅዱስ ስሙ የተመሰገነ ይሁን። እንግዲህ ከዚህ በመቀጠል ወደ አባታችን ነው የምንሄደው። ጸሎት እናደርጋለን። ከጸሎት ቀጥሎ ግን ብዙ ትምህርት አይኖረንም። የሚሰጠው የፈውስ አገልግሎት ብቻ ነው የሚሆነው። ቅዱስ እግዚአብሔር የሰራዊት ጌታ መድኃኔዓለም ክርስቶስ ሆይ ሰዓተ መዓልቱን ባርከ ቀድሰ እንዳዋልከ ሰዓተ ሌሊቱን ባርከ ቀድሰ አሳድረን። በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል ሕሙማንን አምላካችን ሆይ ፈውስልን። በዚህ ዙሪያ ያላችሁ እግዚአብሔር ወደዚህ ገዳም የጠራችሁ በሙሉ ምሕረትን፣ ቸርነትን፣ ቀንነትን ይዛችሁ የምስራች ይዛችሁ ወደ ሀገራችሁ የምትመለሱበት ሩቅ ሳይሆን ቅርብ ያድርግላችሁ። እግዚአብሔር በቸርነቱ ጎብኝቶ እቺ ዕለት እቺ ሰዓት ባርኮ ለሰጠን ለመድኃኔዓለም ክብርና ምስጋና ለስሙ ይሁን። ከሊቀ መላእክት ከቅዱስ ገብርኤል አብሳሬ ትፍስሕት ከመጥምቀ መለኮት ቅዱስ ዮሐንስ በረከት ረድኤት ለሁላችን ይትረፍረፍልን። አሜን። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን።
ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። ሃይማኖት አንዲት ናት የምትዋህዶ፣ ሃይማኖት አንዲት ናት የምትዋህዶ፣ እመኑባት እንዳትዋህዱ፣ እመኑባት እንዳትዋህዱ፣ እመኑባት እንዳትዋህዱ፣ እመኑባት እንዳትዋህዱ። ሃይማኖት አንዲት ናት የምትዋህዶ፣ ሃይማኖት አንዲት ናት እመኑባት፣ እመኑባት እንዳትዋህዱ፣ እመኑባት እንዳትዋህዱ፣ እመኑባት እንዳትዋህዱ፣ እመኑባት እንዳትዋህዱ። ከመዛግብት ዓለም አንትለዩት፣ ከቀደሙ አባቶች እንደተረዳሁት፣ እውነተኛ ቃል ከአምላክ ያገኘናት። አትጠራጠሩ፣ ሃይማኖት አንዲት ናት። እውነተኛ ቃል ከአምላክ ያገኘናት። አትጠራጠሩ፣ ሃይማኖት አንዲት ናት። ሃይማኖት አንዲት ናት የምትዋህዶ፣ ሃይማኖት አንዲት ናት። ደስ ይበላችሁ ልጆች። እመኑባት እንዳትዋህዱ፣ እመኑባት እንዳትዋህዱ። ከመንገዱ ቆሞ ምሕረት መንገዱ ያለ መሰናክል ከንቱ ለመሄዱ፣ እንለፍ በጤና በቀደመችው በር፣ በሕይወት በጤና በረፍት ለመኖር። እንለፍ በጤና በቀደመችው በር፣ በሕይወት በጤና በረፍት ለመኖር። ሃይማኖት አንዲት ናት የምትዋህዶ፣ ክርስቶስ ደሙ መሰረታት የተነበዩት ቀደምት ነቢያት፣ ሐዋርያት ማመን ያስተማር ቅንቅን የላትም ሐዋርያት ማመን ያስተማር ቅንቅን የላትም ሃይማኖት ሃይማኖት
አረ ደረጃ ወጣ። አረ አንተ ሴት ህግ ወጥነ ደረጃ ወጣ። የሰው ስም እንዳትጠራ። የሰው ስም እገሌ በላኝ እንደሱ ነው። እኔ ለሰላም እንጂ ለማጋጨት አልተፈጠርኩም። ምስጢሩ እንዳይገናኝ፣ መረጃው እንዳይገናኝ አይገናኝም። እኔ አሜሪካ በስንት ልችላቸዋለሁ። እሱን እዚያ ስር ያስቀምጭ። ቆይ ምን እድል አስቀረበት? አሜሪካ እሺ፣ ሌላስ ምን እድል አገር ቤት ነው የሰውዬው? አርስ ያሰላ ነው። አርሱ ያሰላ ከሌላ ጸበል ቦታ ሄዶ ነበር ሰውዬው። ያልደረሰበት የለም፣ ያልደረሰበት የለም። በየገዳሙ ይዞራል። ለፍልፋሃል ከዚህ በፊት እና እስካሁን ለምን አልለፈለፍክም? እስካሁን ለምን ለምን ከሌላ የጸበል ቦታ አልለፈለፍክም? አሁንስ በምን ስም በማን ስም በምን ኃይል ነው? ልጆች አሉት? ልጆች የትዳር ጓደኛ አሉት? የለውም። እናት አባቱን እንደማመጥ እናት አባቱን እዛል አዎ ያላስክድ የለም። ቤተሰቡ በሙሉ ውጭ ሀገር ዘመድ አለው። ውጭ ሀገር እዛቸዋል። ይዛለች አልተያዘ የለም። ቤተሰቡ በሙሉ ታስሯል። ምን ይሻላል አሁን? በጥብቅ ታስሯል ታስሯል፣ ተበታትነዋል። ገዳሙ እየዞረ ቤተሰቦቼን ሰብስብልኝ ይችላል። ቤተሰቦቼን ይላል። አረስቱ ፈልክፈላ ነው አልቻሉም። የመጽሐፍ ማዕት እየገዛ ገድሉን አስጠጋና እንዲሰማቸው ታምራቱ እየገዛ ገድሉን እየገዛ ቀጥለናል። አልቻሉም። ቤተሰቦቼን ሰብስብልኝ ይላል። ቤተሰቦቼን ሰብስብልኝ። ቆይ አሁን እስኪ ሰበሰቡለታል። እንዳሰበው ተሰብስበው መጥተዋል። እዚሁ ናቸው ተሰብስበው መጥተዋል። ክቡራን እንግዶቻችን ዘመዶቹ የስጋ ዘመዶቹ እንዳይመስላችሁ በውጭ ሀገርና በውስጥ ያሉ የዘመዶቹ መንፈስ ሁሉ ከአያት ከቅማንቱ አንስቶ እስከ አክስት አጎት ታማኝ ጓደኛም ካለው በአጠቃላይ ተሰብስበዋል። በእሱ ምክንያት መናፍስቱ ተሰብስበዋል። ልዩ ምልክት የሆነ ጌቴ ነው። ሳይቶ እንዳይበላ ሽባ ሆኖ እንዲቀመጥ ነበር ያደረገው። አልቻሉም። ግን አልቻሉም። በልጅነቱ የአባቱ ቤት ሲሰራ በሽቦ ወቅተን አይናፍሰሩ ነበር። እንደማመጥ እኔ ቀማለሁ ካልሆነ አሁንም እንግዲህ ተስፋ የለውም። ይህ ሰው እንግዲህ አያልፍለትም ማለት ነው። ተስፋ ተመለሰ። አሁንም ተመለሰ። እንዴት ተመለሰለት? እኛ ተቃጠል ባለበት ተመለሰ። በአባተ አንድ ተስፋ ማርያም ተመለሰ። አይደለም እኔ ምን አቅም ኖሮኝ ራሴን ማዳን ራሴን መርዳት ራሴን ማስቀደስ በመንፈስ ቅዱስ ነው። አያለሁ አይኔ። እሺ ሰዎቹ በስር ነው በቅጠል ነው አባ ዮሐንስ የሚፈውሱ ይላሉ። አንተ ደግሞ ሌላ የምታወራው በማን ስም በምን ኃይል ነው የሚፈውሰው? በዚህ ምድር ላይ ምንም የማይፈውስ ነገር አለ? ምንም የማይፈውስ ነገር አለ? አፈሩ፣ ድንጋዩ፣ እንጨቱ ምንም ኧረ ቆዩ። እኔ አልሰማሁትም። እንዴት ሰማችሁ?
በማን ስም በምን ኃይል ነው ይሄ ስልጣን የተሰጠኝ? በምን ስም በማን ኃይል ነው? በመንፈስ ቅዱስ ከእናቱ ማኅፀን ጀምሮ የተሰጠ መንፈስ ቅዱስ ለቀናል። የዘመዶቹ መጥቷል። ሰብስበሃል ወይስ አልሰበሰብም? እየሰበሰብኩ ወይ አልለቅም በል። ቀጠሮ የለኝም። ሰብስቤያለሁ። ነገርኩህ። ለቀናል። ለቀ የት ነው የምትሄደው? ሲኦል። ለምን ሲኦል? ሲኦል ሌላ ቤት የለንም። ለምን መረጥክ ሲኦል? ቤታችን እዛ ነው። ሌላ ቤት ምን አለ? ቤታችን እዛ ነው። ምቹ ነው ቤታችን። ምን አለ ሲኦል ውስጥ? ጨለማ፣ እሳት። ገነትስ ምንድን ነው ያለው? ገነትማ ለምለመች። ለቀናል። አይምሮውን፣ ልቦናውን፣ ቤተሰቡ፣ እጁን፣ እግሩን፣ የቤተሰቡን፣ የእህቱን፣ የወንድሙን፣ የአባቱን፣ ውጭ ሀገር ያሉትን ሁሉ በናዝሬቱ በኢየሱስ ክርስቶስ ይህ ምስኪን ሰርቶ ይብላበት። ልቀቀው እንግዲህ በቃ እጁን፣ እግሩን፣ አይምሮውን ልቀቀው። አንተ ክፉ ለቀናል። ቤተሰቡን፣ ልጁን፣ አንድ ልጁን፣ እናት አባቱ እናቱን ገለንበታል። የት ነው ያሉ እናቷ? የት ነው ያሉ እናቱ? አሁን ገነት በየገዳሙ ትዞር ነበር። እሷም ወደ ሲኦል ትሄዳለች። በየገዳሙ ትዞር ነበር። ልጆቼ ቤተሰብ ትዞር ነበር። ገነት እናቱ በየገዳማቱ ይዞሩ ነበር። ስለዚህ እንዴት ሲኦል ትገባለች? ገነት መልካም ሰው ገነት እንድትመጣ ቅዱስ ሚካኤል በሰይፉ ቅዱስ ገብርኤል በሰይፉ መንፈስ ቅዱስን ከዚህ ይሰውጣል። ወደ መሬት ወደ መሬት ባጭር ተነሱ። ወንድሜ ስርዓት አስከባሪዎች የላችሁም? በነዚህ ያቺ ልጅ ያዘችውን ነው ወንድሜ መስቀል በአብ በወልድ በመንፈስ ቅዱስ ምንድን ነህ? በቃ እሺ፣ ዘመዶቿን እዣለሁ። ሁለቱ ልጆቿን እዣለሁ። አገሯ የት ነው? እዣለሁ። ደብረ ታቦር። ምን ድል አስቀርተህባታል? ብዙ ድል አስቀርቼባታለሁ። ተምራ ስራ አዲስ አስቀርቼባታለሁ። ብዙ ሙከራዎችን ሞክሬ ነበር በዚህ ገዳም ውስጥ አልተሳካልኝም። ግን ምን ሞክረሃል? ያዘረቻትልኝ ትንፋሿን ከደረቷልም እያረፍ ያዘረቻትልሽ ትንፋሿን ከደረቷ እየሰወርኩ ዛልኝ ወደ ሀገር ቤት እንድትመለስ ላመልጥ አስቤ ነበር። አልሆነልኝም። በዚህ ገዳም ላይ ያሰብኩት ነበር ብለኛለሁ። ከገባሁ ወዲህ የሚወጣ ምን እንድንሆን ልጄ እንድወጣ ልጄን ላመልጥ በገዳሙ ላይ አይደለም። ኧረ ልጅቱን ነው ያልኩት። እሺ እንግዳ ልጇን ይዘህ ልትወጣ ስትወድ እንዴት ቀረ? ተያዝኩ፣ ታሰርኩ። አሰርከኝ አንተ አባቴ። ለቀናል። እሷን ተወልኝ አባቴ፣ እሷን ተወልኝ። ቀል የለም ለቀናል። ከእሷ ላይ ያለው ሳጣልማ እንዴት ብዬ እንዴት ብዬ ነው አባራ እምቢ በልና ሄድ በቃ። እምቢማ አልልም። እሷን ተወልኝ አባቴ፣ ለቀናል። አትቀልደው። ለቀናል። እህቷን መጀመሪያ የ45 ቤተሰቦቿን ሰብስበናል። እስከ 7 ትውልዷን ለቀናል። እስከ 7 ትውልድ የዘመዷን፣ የአጥማንቷን፣ የቤተሰቧን፣ የአገቦቿን፣ የጓደኞቿን ሁሉ እንደምን ቆያችሁ?
የምንነጋገረው ጊዜ፣ ጉልበት፣ ሀብት ደልቶን እንዳይመስላችሁ። አንተ ስራት ያስነሽ። አሁን እንዲህ ብሎ ይናገራል። ቤተሰቦቹ መጥተው ይመስላል። አሁን እንዲህ ብሎ ይናገራል። በስልክ ስናገኛቸው ቤተሰቦቹ ማሳው አበቀለ፣ ቤተሰቦች ሰላም ሆነ፣ ካልጋ የነበረው በሽተኛው ተነሳ፣ ከዚህ ተጠማቂው ሲረፈል፣ ከዛ የምናየው ታምር ስላለ ነው ቁመን የምንደክመው ላባችን ጠብ እያደረገ። ዝም ብለን እንዳይመስላችሁ። አሁን ከዚህ የሚናገረው ቀጥታ መረጃው ትክክል። አሁን የሰባት ቤቷ ነው ሰበሰብ ሁሉ ነው። ዝም ብለን የምንደክም እንዳይመስላችሁ። ለቀናል ቤተሰቧን ሆነዋል ለቀናል ልጆቿን አክስቷን ነው ያለኝ ቅድም እህቷን ለቀናል። እኔ እንዴት አለ ድንግል ማርያም በአማላጅነቷ በጸሎቷ ታቃጥለን በአብ በወልድ በመንፈስ ቅዱስም ከዚህ ሰጉጣ ጊዜ ስለሌለን አንድ በቃ ተነሽ የለም ተነሽ የታለች ስምሽ ማን ነው? የሻረጎ ስራት ትቀማለህ ካለዛ የት ነው ሀገሯ? ሀገሯ የት ነው? ተናገር ብያለሁ። ለመቀማት ለማለት ተራ ነው የምንሰጠው። ሀገሯ የት ነው? በአብ በወልድ በመንፈስ ቅዱስ ስም ከዚህ ሰውጣ ስጥ ለማለት መሬት ንካል። ለምን መጀመሪያ ቃል ፈጽም ለኛ ያለባ ለትልቅ ስጥ ለኛ ማን ነው ይላል። ለእሳቸው ስጥ ተነሽ በአብ በወልድ በመንፈስ ቅዱስ ከታሰርሽበት የሰይጣን ማሰር የተፈታሽ ነፃ ያወጣሽ። እሺ የሰው ስም እንዳጠራ የሰው ታሪክ እንዳታበላሽ ጀምሮ ከነ ልጇ ከነ ወንድሟ ስትፈልግ ዛሬ ተሳካላት። ስለኔ እኔን ምን ትፈልገኛለች? አገሯ የት ነው የመጣችው? ከአዲስ አበባ። አዲስ አበባ? አዎ። እሺ ዘመዶቿን ይዛል? አዎ ልጆቿን ባሏ ላስቀምጥ እያለኝ ምንድን ነው እና ኖሮ የገብርኤል አለበት ይቆል። እሺ ልጆቿን ይዣለሁ። ዘመዶቿን አላስቀም? አዎ እህቷን ይዣለሁ። እህቷን ውጭ ሀገር ዘመድ አላት። አክስቶቿ፣ አጎቶቿ፣ እህቷ አለች። ይዛቸዋል? አዎ እዚህም አለች። ይዣታለች። ሴትዮ ምን እድል አስቀርተባታል? ስራ እንዳትሰራ፣ ከባሏ እንዳትስማማ፣ ከልጆቿ እንዳትስማማ የመጣችው እኮ እሷ ናት። እኛ ሰፈር ሌላ ያወቀ ይሰማ የለም አዲስ አበባ ውስጥ እንዴ? በሙሉ ጎረቤቶቿ ጎረቤት ነን፣ ግን ጎረቤቶቿ በሙሉ ያውቃሉ። ስትለፈልፍ ሰምተዋል። እዛ? አዎ። እዛ ምን አስለፈለፋት እንዴ? በየጸበሉ ትዞራለች፣ በየገዳሙ ትዞራለች። ለምን አለቀቃት? እንዴት ላድርግ? ፊት ለፊቴ ቁጭ ብላ እንዴት ላድርግ? ማለት ፊት ለፊቴ ቁጭ ብላለች እኮ። አሁን እኔ እንዴት ላድርግ? መረጃው እንዳታገናኝ በቃ። ቤቱን ስትሰራ ጀምሮ ነው መድኃኒቱን የቀበርኩት። በቃ በናዝሬቱ ኢየሱስ ክርስቶስ ፊት ለፊት ኋላ ለኋላ አትበልብኝ። የሚያጣላ ነገር አልፈልግም። ልጆቿ እንዳታሳድግ፣ ከባሏ እንዳትስማማ፣ ከልጆቿ እንዳትስማማ። ከስራ ስትወጣ እግሯን ሽባ እናደርገዋለን ወደ ቤቷ እንዳትገባ። እንግዲህ ከብዙ የጸበል ቦታ ከደረሱ ከዚህም ድካሜ ከንቱ ነው አትለቅም ማለት ነው። እለቃለሁ። ውሸት ግን ነው አትለቅም። እለቃለሁ።
እንዴት እስካሁን ሳትለቅ እንዴት ትለቃለህ? ማትለቅ ከሆነ ቢሮ ቁጭ ብለህ እኮ አንተን ነው የምትመለከተው በኮምፒውተር። እለቃለሁ። ዛሬ ተሳክቶላታል። ነገርኩህ። ሰብስብና የልጆቿን አይኗን ተውልኝ። እሺ በቃ አይኗ ማለት አይኗን ተውልኝ። ችግር አለበት አይናቸው? አይኗ ከልጅነት ጀምሮ ያሳደግኳት አያይም አይናቸው? አይኗ ላይ ነኝ ከልጅነት ጀምሮ። ግን የሰፈሯ ጎረቤቷ መድኃኒት አልብቻት የእመቤቴ ቀን አላገኛትም። እንዳትናገሪ ሰው ስም ሰው ስም አልጠራም። የእመቤቴ ቀን ነይ ብዬ የዓመቷ ክብሯ አገኘኋት። ለቀናል በል በቃ ሰው የሰው ስም ሊጠራ አልፈልግም። አይኗ ተውልኝና ልልቀቅ። አይኗ ከቀረማ ምን ያለፋኛል? ራስም ወይ ሁለት አቆይተን አይኗ ከጨለመ አሳድጌ እሺ ምን አድርገህላታል? ስታሳድጋት ያረክላት ካለ ጥሩ ነው። ምን አደረግላታል ስታሳድግ? ከእናቷ እያጣላሁ ከወንድሞቿ እያጣላሁ ከእህቷ እያጣላሁ እሱ ዛተህ ተስማማ እያረኩኝ አሁን ደግሞ ስታገባ ጓደኛ አገኘሁኝ። ከእሷ ጋር ሆኜ ከባሏ ከልጆቿ እንዳትስማማ ነው ሰርታ እንዳይባረክላት። እሷ ግን አስራት በኩራት ታወጣለች። በዚህ ተቃጠልኩ። በዚህ ማሳደግ ማለት ማቃላት ነው፣ ማካካድ ነው። አዎ ከልጆቿ ማታ ስትገባ ውሻ፣ ጠዋት ስትወጣ ውሻ እያረኳት እንግዲህ የምትለው ካለ ለዚህ ህዝብ ካለዛ ለቀናል በልና አቃጥለናል። በየገዳሙ እየሄደች አቃጥማናለች። አሁን አንተን አገኘች። በቃን። እሺ በቃን። ቤቷን ትልቀቅልን። በቃ እሺ ቤቷን ትልቀቅ። በቃ ሰፈራችን የመጣች እሷ ናት። ኮተታሞች እያለች ትልቀቅልን። በቃ ግን አንተ ትለቃለህ። ሴትዮዋ ቤቷን አትለቅ እንዴ? ስትወጣ ስትገባ እያየህ ታዲያ ወደዛ አትሄድብኝ ነው የምልህ እኮ እቀማሃለሁ ካለዛ መቼም ቢሆን አንተ መንፈሱን ነው እኔ ወደ ሰው አልሄድም። መንፈሱን ትለቃለህ። ሴትዮቱ በነፃነት ይኖራሉ። በእግዚአብሔር ስም በፈጠራቸው ጌታ ለቀናል በል ቦታ እያስለቀቅን ማማዳን ምን ተገኝታለ? ስደትማ ምን ጊዜ ሲያንተ ስራ አይደል? እቤታቸው ሆነው ተደላድለው የሰላም እንጀራ ይበላሉ። ለቀናል ባንዶችን ከፋሉ ለቀናል ሌላ አስተምር ልበለው። እሺ ለቀናል አልፈለክቶ ለቀናል። በቃን። ዛሬ ተሳክቶላታል። በቃን። ለቀናል። አይምሮዋን ልቦናዋን ያለንበት ቤተሰቧን ልጅ ያላት ነው እንዴ? 3 ልጆቿን እንዳትወልዱ እግሯን ደግሞ ሽባ አደርጋለሁ ብላለች። እንዳትገባ ነዋ ቤቷን ትጠጣለች። አይኗን አሁን ቶሎ ለቀናል። ሰርታ ትብላበት። አይኗን ለቀናል። ድንግል ማርያም አትጥራብን። ማን ይሻላል? እሷን ብላ እኮ ነው የመጣችው። እሷን ስም ጠርተን እኮ ነው ያገኘናት። አትወዳትም? እሷን ስም ጠርተን ነው ያገኘናት። አትወዳትም? እሷን አንጻው ድንግል ማርያም ወደድክም ጠላህ ድንግል ማርያም አስለፍልፈኝ። የአምላክ እናት ወላዲተ አምላክ እንደሱ ታውቅበት የለግስ የዳነችውን በሷ አይደል? ቆማ ሄደችው። ጨርሳውን ቆማ ሄደችው በሷ ነው እኮ። ታቃጥለን ቅዱስ ሚካኤል፣ ቅዱስ ገብርኤል ያቃጥሉን። ልትድን ነው በቃ የጠቀተ አትኩይ ያቃጥሉን። ለቀናል አቦን በመንፈስ ቅዱስ ስም ከዚህ ሰው ውጣ። ይነሱ በቃ ጊዜ
ማነው ስሞት? ቆይ ማነው ስሞት? ምን ሆነው ነበር? አፍሪያስ አገባይት ነው ሰሚያን ጓንዳ ደባቆረዳ አይኑን ክፈት አይኑን ክፈት ፈታይዋት ጊዜ ለቀርሰናለሁ ታንታን አትቀይሻለሁ አንከራታች ላይ ታጥቃህላሰኝ አህላሰኝ ይኸው ተለስ የየራ ተቆያ በረከከኝ ተለስ ሱዳን ያለ በሱዳን በአዲስ አበባ እያዞርኩ ነው። አንከራታች ስለናው ስራዎች ለቀናል እንዴት እያለም ምን ይደረግልህ ነበር? በቅዱስ ዮሐንስ ቀይ ዳንግላ በግ ይታረድልኛል። በቀይ ተገና አራት ግራሻላ ቆይ አንተ ነው ያመጣኸው ወይስ ሰፊውና ይሄን ያመጣኸው? ተገድጄ ነው እንጂ ማን አስገደደ? እንዴት አንተ ነህ? የት አንተ ጋር ሳት ነው የምድረው ወጥተህ ገና ታከደ ተዛረገላ ስለዚህ ነው ነባር የቆየ ባህላዊ ስራ ነው። አባትና ልጅ ወዳ ጋለው ነበር አባዋን በሱዳን አቀጨ ዋርጀ ሱዳን አቀጨ ጋለው ነበር አባዋን ሰላም አተቆለ አቀጥሽ ከየት ጸበል እየተጠመቀኝ በሰዓት ተረገና በመፈስል ሲያወጣ አባዋን አታራራያ እኔ ትንኝ ሰው አይደለም በህዝብ ዘንድ ተናቁ እንዴት ዋረድኩ ነኝ ይገባዋል። ምን ብሎ ካህናቶች ለሚሰሩ ደሞዝ አባን ሳይቻል እኔ አልቀበልም ማለት የራሴ ፍላጎት ነፍሴን ስጋዬን ለህዝቡ አስረክቤ በነፃ አገልግዬ ወደ መቃብር ነው ብቻ ስለተዘጋጀው እንጂ ሰው የሚሰራበት ደሞዝ ይገባዋል። ምንድነው ደሞዝ ያገኙ ስተቶታል እና ምንድነው ስተታቸውታል በተሰጠው ቃል ኪዳን ማያጠቅ አባዮሐንስ በብር የሚያጠምቅ ለጸበል 20 ብር 50 ብር እያስከፈለ ያጠምቃል። ለግርፋት ደግሞ በቀን 10 ብር 20 ብር በሄደሽ በኩላኩል እየተገበረ ለምን ለግርፋት በጸበል እየገረፈን የሚገኝ የመሰለ ሀጫሴ ላይ ሀጫሽ ላይ ቁም ብላለሁ ሽክል በጸሎት ያቃጥሉ መስቀላቸው ያቃጥሉ አባዮሐንስ ያጠምቀኝ ጊዜ በባለም ያጋር ሰው ጸበል አስቀኝ ብሏል። የምባለው ጸበሉንም በስር ነው ያስለፈልፉን በስር በቅጠል ነው አይታልማ ባንስ የኛ ክፍልየው እኔማ እንግዲህ እኔ በወንድሟ ላይ አድሬ ወንድሸት በተታለ አትድኛ ወለች ተመትሮ ለማጣት የነበረው አባዮሐንስ በገንዘብ ወንድሟ ላይ አረ አዎ በሹፌር ወንድሟ ላይ ታባዮሐንስ ጉዴና ተውጣው
እንደማም አታውቁም አትጣ አትፈልገኝ እኔ ያቃተልከኝ ነው ፈልጋት አትወደኝ ልጅ ትወዳለሽ ነበር ግን በጣም ከለሃባን እና አራድ ምስኪን ነኝ እኔ ሲጀመር ተረዘቅም ታደርጋባን እኔ አለም ያስተምረኝ መረሻ ነው አባን አንድ ነገር ልጅ በልጅ ስራ ድሬ ማለት አባን አራሷ ላይ ካንሰር ብዬ ላስተራፍላ ጭንቅላቷን አርጌ አጠንቋይ ወስጃት የነበረውን ያ ዲጋላ ድንኳ በ2007 አባን አይገባም እንደሚለው አባን ጭንቅላቷ ላይ አርጌ ካንሰር ነው ብዬ ያለሻ መድኃኒት ላስግዳት ነበር 2,000 ብር ለጠንቋይ ላስከፍላት ነበረ ያለ ዲጋላ ድንኳ አራሳጥረው ተመጃባት ጉድ የተዘፍሮ ያልክም ታሪክ ለቀና ብቻ ነው የምፈልገው እንዴት ነው የምለቀው ባይሆን አልፈልግም አንተ ትቀርባለህ ቅም የለፋ ባይሆን ነገር እንጂ ለልጅ ያደረግላትና የአዳም ልጅ አባን ስታወዚ ሰው አይሰልሽ አውሬ ናቸው አውሬ ነኝ አውሬ ስንየ ሰው አይደለም ቃል አውሬ ነኝ ማለት ነው ኧረ አውሬ ነኝ እንጂ ሰው ካለ በቆጠርኩበት ጓዳ ገባለህ ገና ያትማር ገና መቼም ቢሆን አይጠራጠርም ያደረሳካ ባይሆን ቢሆን በየቀኑ ስራቱን አይዟል ታቃችሁ ልምታ የሃይማኖቶችን ተቆጣጠሩ ለቀና የዛ ዲጋ ላይ ነበር አታውቀውም ገዳሙ አንተ የሰውት መስራት የነበረ እንዴት ላድርግ እሺ ጋራና እንዲማተው ሊያባያት ላፋቻቸው ነበረ ባልየውን በስልክ እየደወልኩ ሰድቦ ነበር ታሪክ እንዳታጠፋ አልታረቅም አባ ዮሐንስ አንተ ግን አልደድ አደረጋለ አተኛሽበት በመንፈስ ቅዱስ ወጣ አባ ዮሐንስ ልጁን አስደቢው እንደሚያደርግ ሰይጣን ነው አልከት አባ ዮሐንስ ከዛ በመንፈስ ቅዱስ አታውቀውም ከባህር ዳር ጀምሮ እስከ ወንቅሸት እስከምገባ መንገድ እንገለጥላት አባ ዮሐንስ ለቀና ለቀናል ተነስ ለቀናል አይመራ ቤተሰቧ እጇ ነግሯል ባለቤቷ ብዙ ኮላችሁ ታቃጥለለ በቤተሰቧ በውጭ ሀገር በውስጥ ያለ ወይኔ አላባያን ባያሽ ዳሩ ወንድማልና ተዳሩ ወንድማንተውልኝ አባን ስለማንቀላፋበት ሲሆን ነው ጃባን ለምን እስከ ፍርድ ቀን ድረስ በቦታ መቆየት አባን አተዛቀደ ተባካ አባን ይታው አዛው ተሰቀረ አንተ ለቀናል ቅዱስ ሚካኤል ቅዱስ ገብርኤል ያቃጥለኝ በመንፈስ ቅዱስ ከዚህ ሰው
እንዴ አይደለም ማለት አንበረከከኝ አንበርካቸው አባይ ሀገራችን ላይ ጋይንት ወረዳ ነው። አውታ አናሳይ ያውና ለቀናል ወይኔ ቀናተኛው ሳጣይ ወይኔ ቀናተኛ ወይኔ ቀናተኛው በማለት ነው በተለይ ባተማ ይሰማር ነው። እንደምን አመሻችሁ። በኔ እዚህ ጋጥ ስጠርግ ደግሞ አሻሮ ስቆላ ደግሞ ጌሾ ስወቅጥ ደግሞ ሽንት ቤት ሳጸዳ ደግሞ ችን ሶፍትና ፔስታል ሪቶ ስለቅም ደግሞ በምን የለምት ቀናል ቄሶች ለቻረን በቄሶ ላይ እናርና በመሳባ ያስለፈልፋቸዋል በመዛበሳ አባ ዮሐንስ በምን የሚቀና ነው? ሰው የለኝ ምን የለኝ ምን በኔ የሚቀና ቀናተኛ ነን እኛ ቀናተኛ እሺ ነን። እና ልጥፋት ምንችልማ ነበረ በሞት ይቻላል አልቻልንማ ገዳሙ ቢፈርስ ይቻላል አልቻልንማ እንደው ግን ሊፈርስ ነው የምትወድ ገዳሙ አልቻልንም እንጂ ነበር። አልቻልንም አይደለም ምርጫ ነው አዎ ገዳሙ አዎ መነኩሳት እንዲሰደድ ገዳሙ እንዲፈርስ ነው። አላማ እኔሳ ምን ሆን ነው ደስ የሚለን እፍ ማለቱን ተው ምን ሆን ነው ደስ የሚለን ብትሰደድ ነው ገዳሙ ፈርሶኛ ማስቦታችን ቦታ ገብ ንገር ቦታ ገብ አደራጅተን ነበረ ተደራጅተን ነበር በኔ ላይ ተመልከታው እንግዲህ እፍ የሚለውን ነገር አቁ እፍ የሚለውን ነገር አቁ ተቃጠልና አቃጠልከኛ እና እፍ የምትለውን እያበረድኩ ነው ወይስ ያቃጠልከ ባሰኝ እንጂ ምን ይበርድልኛል? እና ምን ልታረጉ የተደራጃችሁ ልብ አድርጎ ወገኖቼ ተደራጅተን ነበር ነው የሚለው ገዳሙን ለማፍረስ ነው። ምን ያደርግላችኋል አንድ ብሎቼት አልሰጣችሁ አንድ ብሎት አላቀበላችሁ ለምንድን ነው መፍረሱን የወደድኩት ጨርሱ ይሄ መነኩሴ በረሃ የወረደው ጫካውን ስላፈቀረ ለከብት እርባታ ስለተመቸው ነው እንጂ ህዝቡን በመሳበ ዘር እያሳበ አሳብዶታል እያልን በቄሶች ላይ እያሳደርን ስንል የኖርን ነዋ። እውነታው ግን እንዴት ነው ስንል ሳይሆን እውነታው ምን ይመስላል ስንል በቄሶች ላይ እያደርን ስንል የኖርን ነን። እውነቱን ምን አሁን ግን እዚህ ስንመጣ የደራ ተወላጅ በጋይንት ጠበል ያውናራ ስናላግጥ ኑሮን የደራ ተወላጅ ፍቅርተስ ክርስቶስ ለበረሃ መናኛ አሳልፋ ሰጣችን። አንከርትተናል ነበር አመት 5 ወር አንከርትተናታል አሳብደን አመት 5 ወር አይምሮዋን ሰውረን ልጆቿን ሁሉ እያስረቀን ሀባውራ ጋር አርቀን አሳብደናት ያሯልናል። ዛሬ ሮዝ የመጣች ጓደኞቿ ናቸው ጳጉሚትን ያመጧት። እስከዛ ድረስ አይምሮዋን አልመለስንም። አሁንም አይምሯል አሁንም አንበርካችሁ 3 ቀን ዘን ምንወጣ 3 ቀን ነው ዘን እየወጣን እዳሪ የምናሳድራለን። አሁንም አይምሮ አልተመለሰም ወደፊትም አይመለስም ይመለሳል እንጂ አንበርካችሁ አንበረከተናል እኮ ይመለሳል ይመለሳል። ለቀናል ዘመዶቿን ይዛል ጓደኞቿን ሁላ እናት አባት አሏት እናት አባቷን ልጆቿን አስቀማቶቿን ምንም የቀረ የለ። እስከ 7 ትውልድ ድረስ አንድ ልጅ እንዳይወጣ አድርገን የሰራነው። አሁንም አትለቅም እንዴት ብዬ አንተ
ለቀናል ለቀናል አይምሯን ቤተሰቧን እጇን እግሯን ተነስ ተቀመጥ አይምሯን ለቀናል የደህንነት ማሰብ አታስብም ነበር ነው የሚለን ለቀናል የአምላክ እናት ድንግል ማርያም ታቃጥለን በእንባዋ በጸሎቷ ኃያሉ መልአክ ቅዱስ ገብርኤል የረመኑን ይቆራርጠዋል በናዝሬቱ በኢየሱስ ክርስቶስ ስም ከዚህ ሰውታ ወደ ስምሽ ማን ነው? ሀና። ምን ሆነሽ ነበር? ምንም አላውቀውም። አታውቂውም? እንዴት ነው አሁን በዚህ መካከል ገብተሽ እናያለን። ለምን ነው የገባችው? እንግዲህ ከመንፈሱ ስንሰማ ስንት ዓመት ነው? ስንት ዓመት ከአምስት ወር አይምሮዋ አያስብም። የምትሰራውን የምትጨብጠውን የምትናገረውን አታውቅም። አሁን የምታውቀው የለም። አሁን የአእምሮሽ የተመለሰ ይመስልሻል? ሰውን ሁሉ እዩ፣ ተመልከች እስኪ። አይምሮዬ ዓመት ከአምስት ወር አይምሮዋ ደንዝዞ ፈዞ ማሰብ መናገር እንደዚህ ልቦኗ በትክክል እንደ ሰው ማሰቡ የቀረ ነገር በአሁኑ ሰዓት አይምሮ የተመለሰ ነው። ይሰማል። የመጣሁት ምዕራብ አርማጭሆ ሰሜን ጎንደር ታች አርማጭሆ ነው የመጣሁት። ከመጣሁም 3 ወር ሆኖኛል። ምስጋና የሆነው አሁንም መነጋገር ክልክል ነው መስላችሁ። ውጭ ሀገር ልጅ አለችኝ። ከዛ ሆና ደውላ ነው ያስመጣችኝ። ልጇም መጥቷልኝ። የተበቀሩት ልጆች ግን ከእኔ ጋር 6 ልጆች 5 ልጆች ከዚህ መጥተው አባታችን ተፈውሰው ጨርሰው ባለጤና ሆኖ እኔም መጥቼ ክንታሮት በሽታ በሉ ለፍቼ በሐኪም 2 ዓመት 3 ዓመት ለፍቼ ያልዳንኩትን እዚህ መጥቼ በመጣው በ7ኛው ቀን በጠበሉም ጠጥቼ ክንታሮት በሽታም እየወጣሁ አደቀልኝ። የጀሮ ተባይ ነበረኝ። አቅዳሱን እያስገባሁኝ ሰነበትኩኝ። ወዲያው ደግሞ በሁለተኛው ሳምንት 8 አይጥ በቀኝ ጀሮ 8 አይጥ በህልሜ ተኝቼ 8 አይጥ እየተፈራገጠ ሲወጣኝ አይነት የጎረጎረ ዳዊት ለመድገም ሲያቅተኝ ነበረ። ያውም በመነጠር ነው ሲያቅተኝ ነበረ። አሁን ግን እንኳን መነጠር ላዎች እንደ ፀሐይ በርቶልኝ ዳዊትን እየደገሙ አባታችን እድሜያቸውን እንደ ማቱሳላ ያድርግልን። አሁን ደግሞ ሽልስ አሁን አዲስ አበባ ውጭ ሀገር ያለችው እችና ልብስ እዳይቷ ላይታ እሷ ያምኑበት ልብስ ናት። ለአባሳት አስማቅ ላይ ነበረ። ይቅርታ ሌላ ልብስ የለኝ ስለሆነ አሁን ሰምቻለሁ። ከጆሮት በልሞት ነው አይጥ ሲወጣ 8 አይጥ በቀኝ አይጥ በጆሮ የወጣ ነው። ሽንት ደፍኗትን ሐኪም ጎንደር አግብቻት ኦፕሬሽን ነፍሰ ጡር ናት። ኦፕሬሽን አድርጋችሁ ልጄን ከውስጥ ያለው ሕፃን አውጡት ብዬ ብላቸው ሕፃኑ ባለጤና ነው በሽታዋም የጥራ የሰኛት ነው ብላ ከዛ ሁና ታባ አንሱ ሰባቸው ሰብ ልጅላ ያቺ ውጭ ልጄ ደውላ ከዚህ መጣ ልጄ ድና እሴት ልጅ አይደለም ሌላ ልጨርስ። አሁን ያቺ ልጄ አባ ዮሐንስ መጣ ወንድሞቿ ይዘዋት መጥተው ያን ሁላ ገንዘብ ጠፍቻ እንዳለችውን ከዚህ መታ ጸበሉን ጠጣ ያንን ሽንት በስፍራው ሆነላት። አሁን ፀሐይ የመሰለች ሴት ልጅ ወልዳ ትላለች። ይሽ እኔ አገሬ ታች አርማጭሆ
ሳንጃ ወረዳ ቢፈይ ቀበሌ ነው የመጣሁት። ልጄ ታሞብኝ በሰንሰለት አስሬ ሁለት ራሴን ይዤ መጥቼ እንዲያውም አሳማለሁ ልጄን ስል ታምሜ 3 ቀን እንደ ስነ አይምሮ ጭንቀት አድርጎ ደጃፉ ተበረንደው አደርኩኝ። ያጨናንቀናል። አሁን ያንነንን አይሰድ ማርያምና ወንቅሸት ገብርኤል ወግዶ አስለፍልፎ አጃጅቶ በአምስተኛው ቀን እኔም ድኜ ልጄም ደግሞ በሰንሰለት የታሰረው አሰውሎ መልሶለት በጣም ደስ ብሎኛልኝ። እኔ የደረሰ ይድረስላችሁ። አባቶቻችን እድሜያቸው ገፋ አድርጎ እጥፍ በጥፍ ደግሞ አሁኑ በበላይ ያቆይልን ይደርስልን። አለ ደግሞ እጥራርጋችን እኛ የመጣነ ጎንደር ሰሜን ጎንደር ነው። ናችሁ እኛ ያለወራ ወረዳ ኖሪ ቀበሌ ነን። ያው የአምልኮት ልብስ የሚመለክ ልብስ ነው። የዚህ 7 ዓመት አሟት ተሽሏችኋል? አዎ ተሽሎናል። አዎ መልስ ያገኘን እኛ የሰናተ ይመስላችሁ። አሜን ተባረኩ። በያላችሁበት አረፍ አረፍ ሆኖ ለተወሰነ ሰዓት ብቻ ላጠነ ትንሽ ደቂቃ ናት የምናገረው። ይህ ሁሉ የአጋንንት መንፈስ፣ የመተት መንፈስ፣ የአስማት መንፈስ፣ የጥንቆላ መንፈስ የት ሀገር እንዳለ እየመዘገብነው ነው ያለ ነው። እነማን ናቸው የሰሩት ብባል ይህ በትክክለኛው እያወቅን ይመስለኛል። ህዝባችን በመተት እየተመተተ በመድኃኒት እየተተበተበ አእምሮውን እየተበላሸ የሚያደርጉ ሰዎች ቅዱስ ገብርኤል በተወሰነ ጊዜ ያጋልጣቸዋል። መተት እነማን ናቸው የሚሰሩት? አስማት እነማን ናቸው የሚሰሩት? ጥንቆላ እነማን ናቸው የሚሰሩት? ሁላችሁ ታውቋቸዋላችሁ። ነገር ግን መድኃኔዓለም እንደ ስራቸው ይሰጣቸዋል። እናንተ ግን ገብርኤል ያድናቸዋል። አባ ዮሐንስ ሌላ ምንም የያዙት የለም። ያቺ መስቀል ውስጥ ይስጡ አንድ ጊዜ አራት ናቸው 5 ናቸው የገዳም ሊያፈርሱ የሚሮጡ ሰዎች አሉ ቢባል ቅዱስ ገብርኤል እነሱ ለማፍረስ የገብርኤልን ገዳም ለማፍረስ ስልጣን የላቸውም። ስልጣን የላቸው። ይህ መሬት እኮ የኢትዮጵያ ሕዝብ መሬት ነው። የኢትዮጵያ ሕዝብ ርስት ነው። አባ ዮሐንስን አንስተን እናጠፋለን የሚሉ ሰዎች ካሉ ያም ደግሞ 4 ሰዎች ንቁም በህላዌነ እስከ ንረክቦ ለፈጣሪነ። መልአኩ ቅዱስ ገብርኤል ምን ይሰራል? 3 ደቂቅ ከእቶነ እሳት ያወጣ መልአክ ይህ ገዳም ይጠብቃል። የሚረብሹት ደግሞ በቁጥጥር ስር ያደርጋል። ይህ እኮ የእግዚአብሔር ቤተ መቅደስ ነው። ይህ እኮ የመልአኩ የቅዱስ ገብርኤል ገዳም ነው። የኢትዮጵያ ገዳም ማንም የሚያፈርሰው? የኢትዮጵያ ቤተክርስቲያን ማንም ሊነቅለው የሚችል? አቤት ጉራ! አቤት ጉራ! የኢትዮጵያ ሕዝብ እኮ ይጥለቀለቃል።
የጎንደር ህዝብ እኮ የጀግና ህዝብ ነው። ቤተ ክርስቲያን አፈርሳለሁ የሚል የጎንደር ህዝብ ሰምተንም አይተንም አናውቅም። የጎንደር ህዝብ ክርስቲያን ነው፣ ሃይማኖቱን ያከብራል፣ ጠንካራ ትውልድ ነው። ነገር ግን 4 ሰዎች ሆነው የአባ ዮሐንስን ገዳም የአባ ዮሐንስ እኮ አይደለም ገዳም፣ ይሄ የኢትዮጵያ ገዳም እኮ ነው። የኢትዮጵያ ገዳም እስከ ወንዲውን ሲጀግንነቱን ያለን ማለት ነው። የቤተክርስቲያን ለማፍረስ ላይ እነማን እንደሆኑ እያወቅናቸው ነው ያለ ነው። እሱም በሚዲያ የሚጋለጡበት ሩቅ ላይሆን ይችላል። ይህንን ገዳም ሁላችሁ የመጠበቅ ኃላፊነት አለባችሁ። እስቲ አባ ዮሐንስ በዚች በመስቀላቸው ሕሙማንን ሲፈውሱ አያስደስትም? አባ ዮሐንስ ከገዳማቸው ለአንድ ክንድ ያህል የሚፈነቅላቸው የሚያነሳቸው ትውልድ ካለ እንታያለን። ይህ የእግዚአብሔር ቤተ መቅደስ ነው። ይህ የመልአኩ ቤተ መቅደስ ነው። ይህ የክርስቶስ ቤተ መቅደስ ነው። ይህ ቅዱሳን ነቢያት፣ ሐዋርያት የሚመላለሱበት ቅዱስ ስፍራ ነው። ከየት የመጣ ነው? 4 ሰዎች መንግስት እኮ አለ። የክልሉ መንግስት እኮ አለ። የአማራ ክልል መንግስት እኮ አለ። እነማን ናቸው? ይሄ መንግስት እኮ ይሄ ቦታ ይጠብቀዋል፣ ያስጠብቀዋል። ይሄ መንግስት ይሄ ማስፈራራት አቤት መሳሪያ ስለተጠዋጠቀ አው ገንዘብ ሲያገኙ የመሳሪያ ትጥቅ ከሆነማ ሁሉ ወንድም ሴቱም ይችለዋል። በቤተ ክርስቲያን ግን ግድያ አያስፈልግም። ነገር ግን ማስፈራራት ለአንድ መነኩሴ ለአንድ መናኝ ከባድ ነው። እቺ መቆሚያ እዚች መሀል ላይ ተክለዋት ከሄዱ ለራሳቸው ጥሩ አይደለም፣ ለሀገሩ ጥሩ አይደለም፣ ለቤተሰብ ጥሩ አይደለምና ይህንን ይነሳል፣ ያደርጓቸዋል፣ ጥሩን ቅጥል ይላሉ እንጂ አባ ዮሐንስን ከዚህ ቦታ የሚያገኙ በሕግ ይመራሉ፣ በሕግ ይተዳደራሉ። ይህ የመነኮሳት ቦታ ነው። ይህ ገዳም ነው። ይህ ቅዱስ ስፍራ ነው እንጂ በዘፈቀደ የሚነገርበት ቦታ አይደለም። አቤት አሁን እኮ ስላልተዳሰሳችሁ እንጂ እዚህ በሙሉ ጠቅላላ የማይጮህ ያልተለከፈ መድኃኒት ያልተተበተበበት የለም። ነገር ግን መልአኩ ቅዱስ ገብርኤል ያድናቸዋል። አባ ዮሐንስም አባታችሁ ሁነው እስከ መጨረሻ ይቀጥላሉ። እግዚአብሔር ይመስገን። የባህር ዳር ሕዝብ አንድ ስጠላቸው አሁን 2 ሰዎች ላይ ቢያወሩ ሌላ ሁሉ ጠላ ማለት ነው። የባህር ዳር ሕዝብ ይወዳቸዋል። እንደዚህ ከሆነማ ጎንደር ተነስ፣ ሁላችን ኮዘራችን ነው። ጎጃም ተነስ፣ ሸዋ ተነስ፣ ሌላ ተነስ ካልን እኮ ሰማለ። የትኛ ነው? 4 ሰዎች ናቸው ለቦታን ያሸነፉት። ነውር ነው። ስለዚህ የመልአክ ገብርኤል ቀላል አይደለም። ገብርኤል እያንዳንዳችሁ የሚፈትሽ መልአክ ነው። ከገብርኤል ቁጣ እግዚአብሔር ይሰውረን። ስለዚህ አባታችንን መጋቢ አእላፍ ወይም ዕቃ አእላፍ ልበላቸው አባ ዮሐንስ ይበርቱ፣ ይጠንክሩ፣ ይበርቱ። አንመካ በጉልበታችን
እግዚአብሔር ነው የኛ ኃይላችን እግዚአብሔር ነው የኛ ኃይላችን ማዳን እግዚአብሔር አስተካክሉ ራሳችሁን አስተካክሉ ገዳሙ ፈርሳል ስንባል ነበረ አስረዋል ሞተዋል ስንባል ነበረ እንደ ቁጠሩ ስንባል ነበረ አስረዋል ሞተዋል ስንባል ነበረ እኛ ነፃ ወጣን ዲያብሎስ ታሰረ ስለቴ ሰመረ እሰይ ጸሎቴ ሰመረ ታማኝ አይድን ስንባል ነበረ ሀገር ማይገባ ስንባል ነበረ ወድቋል አይነሳ ስንባል ነበረ ዛሬ ስለቴ ሰመረ I'm